በእርግጠኝነት የምናገረው ነገር መሐመድ ተሰማ ከጎጃም አይወጣም የጊዜ ጉዳይ ካልሆነ በስተቀር ወይ ማረካል ወይ ደግሞ ከዛ አይወጣም። ይሄንን የምለው የጦርነቱን ትሬንድ ስለምመለከተው አሁን ኮሎኔሎቹ እያለቁባቸው መስመራዊ መኮንኖቹ እያለቁባቸው ጀነራሎቹን አጠቃላይና አብይ አህመድ በክህደት እየከሰሷቸው ነው ያሉት። በዚህም ምክንያት ጦርነት በሚካሄድባቸው አካባቢዎች ላይ ግቡ መባላቸው አይቀርም ጀነራሎቹ አንሙት። ምክንያቱም ከሩቅ ሆናችሁ መረጃ እየሰጣችሁ የጦር መሳሪያ ርክክብ እንዲደረግ እያደረጋችሁ ያላችሁት እናንተ ናችሁ ተብለው መሐመድ ተሰማ እና አብይ አህመድ ሊረሸን የሚችልበት እድሉ በጣም እየጨመረ ነው የመጣው። ዋና ጀነራሎቹ አብዛኞቹ አሁን አበባውን አይተው አታውቅም እኮ የለም ሚዲያው ላይ የለም። በርካቶቹ በተለይ ከአማራ ጋር በአንድም በሌላ መንገድ ይገናኛሉ የተባሉ ጀነራሎች ይሄ ጦርነት እየተበተነ በሄደ ቁጥር ጦሩ በተበሳበሰ ቁጥር የነሱን ቃል ልጠቀምና ጦራቸው በተበሳበሰ ቁጥር አድሙት ጀነራሎቹ በተለይ አማራ ተወላጅ ናቸው የሚባሉት ጀነራሎች ኒውትራላይዝ ይደረጋሉ ባገዛዙ። ምንም ጥርጥር የለውም። ይሄ የጦርነት ትሬንድ ነው። ደርግ አድርጎታል፣ አብይ አህመድ ያደርገዋል። በየዕለቱ የታጠቁትን ትጥቅ፣ ራሽን፣ ከባድ መሳሪያ፣ ገንዘብ፣ ነዳጅ እየወሰዱ ሲያስረክቡ ዝም የሚላቸው ይመስላል? መቀጣጫ ይሆን ብሎ እነ መሐመድ ተሰማን አብይ አህመድ እርምጃ ሊወስድባቸው ይችላል። አሁን በግልጽ ትዝ ይልሃል ወለጋ ላይ የተሰዋው ጀነራል አይደለም ወይንም ወለጋ ላይ ሞተው ጀነራል። ያ ጀነራል እኮ ወለጋ ላይ ግባ ተብሎ አስገዳጅ የሆነ ትዕዛዝ ታዞበና አብይ አህመድ አክቲቭ ወደ ሆነ የጦርነት ቀጠና በቀጥታ እንዲገባ ስለታዘዘ ነው እዛው አካባቢ ላይ መውጣት ያልቻለው። ከሱ ጋር የገባ የዞን አመራር ከሱ ጋር የገባ ኮሎኔል ሁሉ አልወጣም። በተመሳሳይ አሁንም እነ መሐመድ ተሰማ ምናልባትም በቀናቶች ውስጥ እዛም ይሆን ከሆነ የሚቆይ ከሆነ እዚህ አካባቢ ላይ አሁን ልጆቹን ይኸውልህ ስብሰባው ላይ የነበረውን ፎቶግራፍ እየተመለከትኩት ነበር። የሰውን ፊት አይታችሁ ከፎቶግራፍ ላይ የሚታየውን ድባብ አይታችሁ በሰዎች ፊት ላይ አንድ ሰው ምን እያሰበ ነው የሚለውን ነገር ለመረዳት ብዙዎቻችሁ የምትቸገሩ አይመስለኝም። ራሳቸው በመከላከያ ሰራዊቱ ገጽ ላይ የተለጠፈውን ፎቶ ግባና ይው በወታደሮቹ ላይ የሚነበበው ፍርሃትና ጭንቀት ፊታቸው ላይ በግልጽ ይታይ ነበር። አመራሮቻቸውን ከትላንት ወዲያ ያጡ ልጆች ድጋሚ ወደዛ አካባቢ ግቡ ማለት በዛ ደረጃ የተማረኩ ልጆችን ድጋሚ ወደዛ አካባቢ ግቡ ማለት በዛ ፍርሃት ውስጥ ያሉ ልጆችን ድጋሚ ወደዛ አካባቢ ላይ ግቡ ማለት ልጆቹን ሂዱ ግቡና እለቁ ማለት ነው። ስለዚህ ልጆቹ አንገባምኛ ደጋዳሞት ምን ብንይዘው ምን ይጠቅመናል የሚሉላ ጥያቄ ነው ያነሱት። ወደዛ አካባቢ ግቡ ትሉናላችሁ ብንገባ ምንድነው የምናገኘው ትርፉላ እስከ ማለት ነው የተነሳው ጥያቄ ስመለከተው። ወታደራዊ ጠቀሜታውን ሁላ ማንሳት ጀመሩ። በስልክ የወታደሩ አመራሮች የሚያወሩትን ብትሰማ አንሙት ኦልሞስት የጦርነት ማንገሽገሽ ከዚህ በላይ አፒታይቱ የለንም መቀጠል አንችልም አለቅን የሚል ጩኸት እሪታ ነው ያለው ወታደሩ በኩል። አለቅን ጓዶቻችንን መቅበር አልቻልንም፣ መንቀሳቀስ አልቻልንም፣ መውጣት መግባት አልቻልንም፣ የመፍትሄ ያለ መፍትሄ ስጡን። 8 ሰንጋ ታረደላቸው ትላንትና ለማባበል ተብሎ 8 ሰንጋ ታረደላቸው። አይዟችሁ በቃ ታልቅሱ፣ መንግስት አሁንም ማረድ ይችላል፣ ትበላላችሁ። የበሉት ሰንጋ ከፊት ከሚጠብቃቸው እሳት አያድናቸው። ስትልኝ ልደቱ መሳይ እንደምን አለህ? ጤና ስትልኝ። በጣም ድካም ላይ እንዳለህ አውቃለሁ። ድካም ላይ እንዳለም ነግረኝ ነበር። ግን እንደው ዛሬ እንዴት እንደነበረ ምን ያህል ካሰባችሁት አንፃር ስኬታማ እለት እንደነበረ እንደው ባጭሩ አስተያየት እንድትሰጠን በሚል ነው ድንገት ባጭር ጥሪ የጋበዝኩና ያንን ፍቃደኛ ሆነ በመምጣት በጣም ነው ማመሰግነው።
እንግዲህ ልደቱ እንዴት ነበረ? ብዙ ጊዜ ተዘጋጃችሁ፣ በጣም ብዙ ነገር ሲደረግ ነበረ። በመጨረሻም ዛሬ ተካሂዷል። እንዴት ነበረ? እንዳሰባችሁት ሆነ? መሳይ በቅድሚያ በጣም ነው የማመሰግነው እድሉን ስለሰጠኸኝ። ከዛም በተጨማሪ ይሄ ትዕይንተ ህዝብ እንዲሳካ ቅስቀሳ በምናደርግበት ወቅት ተባባሪ ነው የነበርከው። ዛሬም ሙሉውን ፕሮግራም በቀጥታ ለህዝብ በማስተላለፍ ትብብር አድርገሃል እና ለዚህ በጣም ከልብ ነው በእውነት የምናመሰግነው። ያው ደጋግመን እንደምንናገረው መገናኛ ብዙሃን የማይተካ ሚና ነው ያላችሁ። ለምንድነው የማይተካ ነው የምንለው? እናንተ ለምሳሌ ጉዳዩን ካልደገፋችሁትና ካላስተላለፋችሁት እኛና የኢትዮጵያ ህዝብ ልንገናኝ አንችልም፣ ወይም ሐሳባችን ለኢትዮጵያ ህዝብ ሊደርስ አይችልም። ስለዚህ እናንተ ሚና በጣም በጣም ወሳኝ ነው በእውነት እና ያንተ ሚዲያ መጀመሪያ በቅስቀሳው አሁንም ደግሞ በቀጥታ በማስተላለፍ ላደረገው ተሳትፎ በእውነት ከልብ ነው የምናመሰግነው በቅድሚያ። በዚህ አጋጣሚ አንተን ብቻ ሳይሆን ሌሎችም በተመሳሳይ ትብብር ያደረጉ መገናኛ ብዙሃን ሊመሰገኑ የሚገባቸው ናቸው። ሌላው ዛሬ እንግዲህ ምን ያህል ውጤታማ ሆነ የሚለው አንዱ የኛ ፍላጎት ምንድነው የነበረው ኢትዮጵያ ውስጥ ያለውን ማህበራዊ መሰረት በደንብ የሚያሳይ የሚወክል እስካሁን በብሔር በሃይማኖት በፖለቲካ አመለካከት ተከፋፍሎ ለአገዛዝ አመቺ ሁኔታ ፈጥሮ የነበረ ኃይል ወደ አንድ መድረክ እንዲመጣ ኢትዮጵያ ውስጥ ያለው ችግር የተናጠል ችግር ሳይሆን የሁላችንም ችግር ነው። ይሄን ችግር በተናጠል ሳይሆን በጋራ ታግለን ነው ማሸነፍ የምንችለው መለወጥ የምንችለው የሚል እምነት ኖሮት የኢትዮጵያ የፖለቲካ ኃይሎች ወደ አንድ የትብብር መድረክ እንዲመጡ ነበር የፈለግነው። አሁን የዛሬው መድረክ ሁለት ነገሮችን አሳክቷል። አንደኛ እንደምታውቀው መሳይ አሁን አንድ ድርጅት ብቻ አይደለም ይሄን መድረክ ያዘጋጀው፣ 9 ድርጅቶች ነን። እንዳውም እነዛ 9 ድርጅቶች በውስጣቸው በርካታ ንዑስ ድርጅቶች ያሉባቸው ናቸው። አጠቃላይ ብንደምራቸው ድርጅቶቹን ወደ 70-80 የሚደርሱ ናቸው። በውጭ ሀገር ያልተወከለ ወይም ያልተሳተፈ የምትላቸው ድርጅቶች በጣም ጥቂቶች ናቸው። ካለፈው ድክመት፣ ስተት፣ ጥፋት በመማር ካልተባበርን በስተቀር የሀገራችንን ሁኔታ ልንለውጠው አንችልም። በህዝባችን በሀገራችን ላይ የመጣውን የህልውና አደጋ ልንቀለበሰው አንችልም። ስለዚህ መከፋፈል አይጠቅመንም። አሁን የከፋፈሉ ልዩነቶች ሁሉ መፍትሄ አላቸው፣ ቀዳሚም አጀንዳ አይደሉም። ህልውና ከሌለ እንደ ሀገር እንደ ህዝብ መቀጠል የማንችል ከሆነ እነዛ ሁሉ ልዩነቶች ከተራ ልዩነት ከዲሞክራሲ ጥያቄ ወይም ደግሞ የራስን ሀገር እስከ መመስረት ጥያቄ ሊሆን ይችላል። ማንም የትኛውንም አይነት ጥያቄ ቢኖረው ጥያቄው መልስ ሊያገኝ የሚችለው መጀመሪያ እንደ ሀገርና እንደ ህዝብ በህልውና መቀጠል ስንችል። ህልውና ከሌለ ሁሉም ነገር የለም። ትንሽም ጥያቄን በለው መካከለኛም ጥያቄን በለው ትልቅም ጥያቄን በለው መልስ የሚያገኝበት እድል የለም እና የተቃዋሚው ጎራ ይሄን ተገንዝቦ በዛሬው መድረክ የኢትዮጵያን አጠቃላይ ማህበራዊ መሰረት ሊያሳይ በሚችል መጠን እከሌ ያልተወከለም እነከሌ የሉም ልትል በማትችልበት መጠን ይሄ ሁሉ ተናጋሪ ከተለያየ የሀገሪቱ አካባቢ ተገኝቶ በጣም ተቀራራቢ የሆነ አቋም ሲያራምድ መታየቱ ይሄ አዲስ ታሪክ ታውቃለህ መሳይ። ባለፉት 30-40 ዓመታት ኢትዮጵያውያን ተከፋፍለን ወይ ቀደም ሲል በፖለቲካ አይዲዮሎጂ ከዛ በኋላ ደግሞ በሃይማኖት በብሔር ማንነት ተከፋፍለን አንድ ላይ ለጋራ ችግር የማንሰራበት ሁኔታ ነው ተፈጥሮ ነበር። አማራው ለብቻው፣ ኦሮሞ ለብቻው፣ ትግራዋዩ ለብቻው የሚሰለፍበት ሁኔታ ነው የነበረ። አሁን ይሄን ግድግዳ የሰበረ መድረክ ነው የተፈጠረው። ዛሬ ከሌ አልተወከለም የከሌ ማህበረሰብ ለምን ቀረ የምትለው የለም። ኢትዮጵያን የሚመስል ስብስብ ነው ያየነው። 20 ሰው ወደዚህ መድረክ እናመጣለን ብለን ኦልሞስት 20 ሰው ነው አንድ ሰው የተነገረ ነው ከብልጽግና መስሪያ ቤት ያገኘ ነው። አሁን ጦርነቱ እየተዘጋጀ ያለው በቀጥታ
በቀጥታ ሴም ዴይ ትግራይ ላይ ሲጀምር ኤርትራ ላይ ተመሳሳይ ጥቃት እንደሚፈጽም ነው እየሰማን ያለን። የድሮን ጥቃት ነው የሚግ ነው የምናምን እንዳለ ግን በተመሳሳይ ቀን ዘመቻ እንደሚጀምር በተለይ ደግሞ የድሮን ጥቃት በተመሳሳይ ቀን እንደሚጀምር የብልጽግና ምንጮች ነግረውናል። ሪስፖንስ ምንድነው? ምክንያቱም አይቀሬ ነው የሚለው ኮንክሉዥን ውስጥ አለ። እኛ ዝም ብሏል። እጃቸው ይሄ ባሙኑ ያውቃል። ፕላንት ላይ ከነበረ ሳምበድ ማግ ያደረገ ምን እንደሚያደርግ ያለው ወዲህ የሱ ተግባር ያውቃል። ፕላንት ያደረጋትን በሙሉ ሊያደርጓት እንደሚችሉ ተባብሮ ያውቃል። ለምን ክሊር የሆነ ዳንጀር ክሊር የሆነ የህልውና ጉዳይ ይገጠመው ኤርትራ የሚባል አናቅም ያለ የጠቅላይ ሚኒስትሩ አማካሪ የሙትቻው ሰውዬ በዚህ አፋር ነው 100,000 ነው አፋር በህግ በዲፕሎማሲ በፖለቲካ ምን አቅም የላቸውም አሰብን ማመላቸው ቀይ ባህር ይግድ ነው እዛ ተቆርጦ የቀሩ ደግሞ ነገሩን በዛ ፕሮግራም ላይ የተሳተፉ በጣም ብዙ ንግግር ነው ተቆርጦ የቀረታቸው። ለምሳሌ ሰላ ድንጋይ የሚለው መከላከያ አወጣው በጽሁፉ አወጣው እንጂ በዚህ ማለት በዜና አወጣው እንጂ በቪዲዮ አላወጡት። ሰላ ድንጋይ የሚለው ከቱም ሼም ይዟቸው ነው እነሱ ማለት ምን ይሄ ተመላል አይታመንም። ከሰላ ድንጋይ በኢትዮጵያውያን ትብብር ነው ከሰላ ድንጋይ የተመለስ ነው ሲል ይሄ ራሱ ለመንግስትም ጭምር ሼም ስለሆነ ማለት ነው። በጣም አደገኛ ንግግሮች እዛ ተናግረው ነበር። ኤርትራን በተመለከተ ተቆርጦ ነው የቀረው የነገረው እዛ የተሳተፉ ሰዎች ናቸው የነገሩ የህዝብ እዛ ሲሰጥ ነበር አስተያየት ብቻ አይደለም ከጌታቸው ንግግሮች ተቆራርጦ ነው የቀሩት። ወደ ሚዲያ አልሄዱም። ዝግ ነበር ደግሞ ለሚዲያም ዝግ ነበር የተፈቀደለት እንትን ብቻ ነው የዘገበው እና ተቆርጦ የቀረው የጌታቸው ንግግር ላይ የኢትዮጵያ ሰራዊት መዘጋጀት አለበት ነው የሚለው። የኢትዮጵያ ሰራዊት እንደ ፊልድ ማርሻል ሆኖ ነው አክት ያደረገው። ينفع العمليات تمروا على جروب العيلة امبارح بعد ما خسرتوا الماتش؟ شفت؟ مش اوكي خالص. تهجي من هاي اختاري صورتك؟ لا الصورة مخيفة مرعبة. اعمليها ستيكر مع كارتس. ኮማንደር ኢንቺፍ ሆኖ የሰራዊቱ አዛዥ ሆኖ መዘጋጀት አለበት የማይቀር ነው በአጭር ጊዜ ቀላል ነው ብሏል። ቀላል ነው ያለበት ኦሬዲ በቪዲዮም አለ። ምሽግ ከተቆፍ የሆነች አንድ ምሽግ ከተሰበረ በቀላሉ ነው መንዳት ነው አለ። መንዳት መኪና ዝም ብሎ መንዳት ሜዳ ላይ ልክ ወይ ሊቢያ በረሃ ላይ ሱዳን በረሃ ላይ ተራራ የለበት ታውቃላችሁ። ወደ ሱዳን ሊቢያ ተራራ የለውም እና ዝም ብሎ መንዳት ነው አለ። ወታደር አይደለም ይሄ ሰውዬ። በቡሬ ጦርነት አልተሳተፈም። በጾሮና ግንባር አልነበረም። በዛላምበሳ ግንባር አልነበረም። በባድመ ሸራሮ ግንባር አልነበረም። የሚያውቀው ነገር የለም። ተዋግቶ አያውቅም። አልሰለጠነም። ውትድርና አያውቅም። ሚሊተሪ ኢንጌጅመንት ምንም ነገር የሚያውቀው ነገር የለም። ግን አንድ ምሽግ ከተሰበረ መግባት ነው አለ። ይሄን ትንሽ ስናሳይ ስትራቴጂ ዴፕስ የለውም በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው። መቀለ ምስ አተና ክንአቲና አብ ሐፀረ ጊዜና አቲና ምንም ዘጠራጥር ነገር የለና صباح الله ካብሶም ተቋዱ ተመልካቾች ይሄ ቀይ ባህር እና ኤርትራ አጠቃላይ ኤርትራ እንደ ሀገር እውቅና ሳይሰጥ ለጦርነት ኦሬዲ መቀለ እንገባለን ብሏል። መቀለ ችግር የለም ይግባ ማለት ይበል። ይሄ ፕሮፓጋንዳ የቆየ ነው። እነሱም ይናገሩታል፣ ሌሎችም ይናገሩታል። እዛ አዝግ ናቸው፣ ሁሉም የዛጎ ናቸው እነሱ። ኤርትራ ግን አንድ ሉዓላዊ ሀገር ላይ ስለ ጦርነት ነው ያወራ። ሚኒስትር ነው፣ የብልጽግና ከፍተኛ ባለስልጣን ሚኒስትር ነው። ስለዚህ የመጀመሪያ ምሽግ ከተሰበረ ቀላል ነው። የቀናት ወይም ምንድነው የቀናት ወይም የሰዓታት ጉዳይ ነው አለ። የት ለመግባት? አስመራ ለመግባት ነው። ዋና ሄድኳርተሩ አስመራ ዋና ከተማ ስለሆነ አስመራ ለመግባት። ምን ልታረግ ነው? ይሄን ሁላ ስታረግ ምንድነው? አውሮፓ ህብረት መግለጫ ያወጣም በዚህ ተመልከቱ። ጦርነት ያለቀ ጉዳይ ስለ ወታደራዊ ዝግጅት ይሄን ምን ማድረግ ምን ያህል ምሽግ ከተሰበረ እዚህ እንገባለን። ጦርነት ጨርሰው በሙሉ ይሄን ሁላ ፕሮፓጋንዳ የተሰራ አምባሳደር ማሲንጋ መግለጫ አይሰጥም፣ አያወራም። ስለ ትግራይ ነው ሲያደርግ የነበረው። ትግራይ ልሂድ ወቅሮ አካባቢ እንደዚህ መጎብኘት ፈልጋለሁ፣ አልነጃሽ አካባቢ መጎብኘት ፈልጋለሁ፣ ደብረጽዮን ጋር እንደዚህ ልነጋገር ምናምን አለ። ከወድ ወረደ ጋር እቅድ አልነበረውም። ይሰማ ነው ዛሬ አረጋገጥኩት ነው ከቲፒኤልኤፍ ኦፊስ ከወድ ወረደ ጋር ምንም እቅድ አልነበረው። ስኬጁሉ ልኮላቸዋል። ስኬጁሉ ተልኮ ምንም ነገር የለም።
ከደብረጽዮን ሲቪክ ሶሳይቲ ኦርጋናይዜሽን ፖለቲካ ፓርቲ ምናምን እነሱን ለማግኘት ፈልጎ የነበረው እና ልክ የጧት በረራ ሊበር ልክ እንደ ትላንት ማታ ማለት ነው አልመጣም ብሎ ቀይሩልኝ ብሎ ነው የደወለላቸው። ያረጋገጥ ነው ይሄ። አምባሳደር ማሲንጋ የምንለው የተጽዕኖ ፈጣሪ አገር አምባሳደር ስለሆነ ነው። ጦርነት ማስቆም የሚችል ማስል ነው ያላት አሜሪካ። ማስል አላቸው፣ ማስቆም ይችሉ ነበር። አሁን ቀጣዩ ይመጣው ለምንድነው ይሄን አገር እንደ ሀገር የሚታወቅ ሀገር ማለት ከኤርትራ ጋር እውቅና አለን እውቅና ሰተና ብሎ ደብዳቤ የሚጻጻፍ